ላለጂ እኔ እኮ ድፍረቷን ነው አለች። ጠራቻቸው እኮ ደግሞ ሚኪ ምን ያርግ ደግሞ እሱ ወይ ፈጣሪ ሚኪ ታውራሪ ስንት አንበሳ ተፈረደበት። አንድ ላይ ነው እና ቪዲዮ ደግሞ አለኝ አለች። የኔ ሞዴሬተሯ ግን ጨርግደው ናት። የኔ ሞዴሬተሮች ማንንም ሰው ይሁን ማንንም ሰው እንዳይሰዱ የምን ቪዲዮ ነው? አረጣጥ የለው መብታቸው ነው። ሞቀኛ አይበርደኝ። ለምን ጆካ የምን ቪዲዮ ነው ያላት? ዮኒ ፊት አውራሪ ሲግጥ አራማኛ እቺ ዝም ብላ ልትቀባጥር እንጂ እሷ እኮ ባለ ትዳር እኮ ነው። አረ አሪፍ ልጅ ናት። እኔ እንዲያውም ከሰው ማትነካካ ልጅ ኔቨር ጊቭ አፕ ናት በእውነት ማንም ጋዚ የሆነ ጊዜ ላይ ተጀምሮ ነበር ተወችው፣ ራቀች። ቲክታክ ላይ ራሱ አታያት። አዎ ሁሉን ነገር አቁማለች እኮ አቁማ ጠፍታ ነበር እና አሁን ኔቨር ጊቭ አፕ ላይ መጡ። ደግሞ በስማም በጣም ነው የሚገርመው። የዱባይ ያበላል። እኛም ደግሞ እንሰርስር በቃ ከዚህ በኋላ የሌላ ቦታ የሚያበላ ነገር የለም። ዱባይ ልንገባ እንትን መስመሩን ቀይረው እንዴ ለአንተ የሚለፈን ለእኛም ደግሞ ኔቨር መነኝ አበባ አሰጣትም አሰማትም አታዳምጣትም። አይ ዱባይ ከባድ ኬዝ የዱባይን ኬዝን ይሰጣሉ። ጆካች ሴትዮ የሆነ ነገር አለ ግደለኛ። እኔ ድምም በወጣ ውይ እኔ ግፍ አላስቀምጥም፣ ዋሽቼ ግፍ አላስቀምጥም። እሱ ትክክል ግፍ አላስቀምጥም ለልጆቼ ዋሽቼ የማይሆንም። ለምን አንበሳ ባናቱ አይተከልም? ያቺ መሬ ናት አትሰማ። እውነተ ሳይኮሎጂ ናት እኮ ግን ልጅቱ ግን ተጫወተችባቸው። ታቅፋ የምታደር ሴት በነብስ ላለ ሰው ትምራለች ብለህ ነው? አዎ ከባድ ኬዝ ነው በእውነት። ደግሞ ሴትነቷንም ትረሳዋለች። አንዳንዴ ሴት ለሴት በዛ ደረጃ መካሄዱ ጥሩ ነው ብዬ አላስብም። አይጠቅምም። ይሱ ግን አመለጠ። ይሱ ግን ወንድ ነው። ይሱማ እኔ እውነት የለማ እውነት ቢኖር ኖሮ ዳጣውን በሞተስካስቡት አመለጠው። እግዚአብሔር አስበው ኢሱ ጋር ወንዴ ኢሱ ጋር አንድ ዶክመንት ቢኖራን ኖሮ አለቀለት። ኢሱ ብትንትኑ ነበር የሚወጣው። ግን እግዚአብሔር ሲያወጣው አንድ ሀይ የተባባሉበት ቴክስት እንኳን የለም። ሀይ እንኳን የተባባሉበት አይተዋወቁም። ጭራሽ ጨርሶ መፈጠሯን አያውቃትም። ቢኖራት ዶክመንት ይህን ሁላ ዶክመንት አለኝ የምትል ሴት ገብቶሃል? ለፍቅረኛ ሀይ እንኳን ያልከው መሴጅ የለ። ሀይ እንኳን ያልከው እና ነጭ ቅማል ምንም ነገር አያውቃትም። የት ነበር እሱ የሚኖር የነበረ? ከእሷ ጋር ነበር። እሷ የምትኖርበት ሀገር አይደል የሚኖር የነበረ? የት ሀገር ነው እንደዚህ? አዎ ኖርክ ማለት አብረነ ማለት አይደለም እንዴ? ትለያየ። አሁን ለምሳሌ አሜሪካን ሀገር ጎረቤትን እንኳን አታውቀውም አይደለም? ብዙ ሰው ሴምት ዩሮፕ ስትኖር አሁን ዱባይ ላይ የሚኖሩ ሁሉም ይተዋወቃሉ ማለት አይደለም። አብረው የሆነ ግሩፕ ስላለ ነው እንጂ አብዛኛው አይተዋወቅም። ማን እንደሆነ አያውቅም። ስለዚህ ሆንክ ማለት አንድ ሀገር ላይ ኖርክ ማለት እና ማግኘት ምልክት ያለችው የውሸቷን ነው። ምልክት አለበት እኮ አለች። የምን ደረት ላይ ዮኒ ማኛ ቆለጥ ላይ ማዳያት አለ አላለችም? አሳይ 3 አንበሳ አወርዳለሁ አለችኝ እኮ እኔን እራሱ መጀመሪያ ቂጥ ማዳያት አለው አለችኝ። ውጣና ሳይ አለች። ከዛ አልሰራም። ቆለጥ ማዲያት አለው ና ሳይ ታወርድላለሁ። መክፈል አለብህ፣ ሄደህ መክፈል አለብህ። እና በሳቅ ነው የምትገለኝ። እሷ ግን ዱባይን ቻፓ ሰርታበታለች በደንብ። ከዱባይ እየዘጋችው ነጭ ቅባላት። አንተ ሳራን ብቻ እኮ ወደ 29,000 እኮ ነው በዶላር የበላቻት። ይመቻት። የአራዳ ልጅ ከበላ በላ ነው። ግን ከባድ ነው እንግዲህ በደንብ ህግ የሚያቸው ምናምን እንደሚጥላት ግን እኔ ጥያቄ ልጠይቃቸው። ለምንድን ነው ምንም ጉድ ከሌለባቸው ለምን ይሰጧታል? ኤግዛክትሊ እኔ እንደዛ ምናለሁ። አሁን ይሄ ነገሩ እንትን ይበል ተብለው ነው እንጂ የወርቁንም ማውጣት አለበት። ቢኖርብሽ ከፍለሽም እኮ ሳራ ከፍላያን ሁሉ እንዲያሰድባት ስንት ነገር አረገችላት ስላላት ነው።
መልሳ ያ ግን ሲጀመር እዛ ደረጃ መዳረስ ውስጥ ጆካ ለምን አስፈለገ? ከእሷ ጋርስ ድርድር ውስጥ መግባቱ ምኑ የሆነ እንከን ከሌለብህ እና የምትፈራው ነገር ከሌለብህ እዛ ድርድር ውስጥ መግባት አልነበረባቸው። እሱን ነው የምለው እኔ። ምንም አይነት ድርድር አያስፈልግም። ድፍረቷ ድፍረት መሰለህ። የሆነ ቀን ጆይን ስል ጆከር መጣህ ና 2 አንበሳ ውረድ የምሰጥ ፋይል አለ አለች። ታዲያ ጀለስ ቢዝነሷን አጥፈዋለች። ይህን ሲላንትሮ እየቃመች አይ ይችላበታለች። ዱባዮች ትፈራላችሁ፣ ጉድ አለ ማለት ነው። እየፈሩ ይሰጧታል። ያ የሆነ ነገር አለባቸው። አሁን እንትና አሁን የአዲሷ ልጅ ኔቨር ጊቭ አፕ እና ፊት አውራሪ አሁን ፊት አውራሪ መጥቶ ያለቅሳል። ወይኔ እኔ ግን ምን አድርጌ ፊት አውራሪ ሚኪማ ራሱን አስሮ ይመጣል። አሁን ሚኪሻ እኔ ምን አድርጌ ነው ካላመናችሁኝ ይላል። ተረዋ ግን ተረብ አይደለም። በኢየሱስ ትልሳለች ልብሱን አውልቆ አለች። ማንጊዝ አራሳት ቁጭ ብለሽ የምታወሪ ከሆነ እኮ ብሰሽ ነው የምትገኝ። አረታ ያምር ነገሮች ሁሉ ይመጡልሻል። ሚዲያ ላይ እኮ ስትቀመጪ ሚጥሚጣን ደግሞ ምንድን ነው የተባልሽው? ተሄዶባታል በስሱ ሳይበዛ። ሚጥሚጣን ከወንድ ጋር ቪዲዮ ይዤብሻለሁ አለቻት እኮ። ማስፈራሪያው እኮ እሱ ነው። እግር ይዛ ነበር። ምን አውቃለሁ። ሚሳልን አልሰማትም። የቢልዲንግ እንትኑን ስነግረው ቁጥሩን እንደዚህ አይነት እንትን 4 ቁጥር 5 ቁጥር የሰራባትን ቪዲዮ አላየም ሶልን? አዎ መሮት አልቅሶ ሰራ ቪዲዮ። ማነው? ሶል ታስሮ የወጣው የዱባዩ ክላስ ይሄን ብርቱካን ልላክልህ። ሚስት ትመላለሳለች ብርቱካን። አሁን መረጃ በቃ የሆነ መረጃ የሚያቀብላት እንትን ሆን ብለው መረጃ ምን አለ መሰለህ። አይ ይሄ እንዳልኩ ያ የበላችሁት በሬ እንደዛ ነው። ዱባይ ያለ መንፈስ እኮ አይወጣም። የሙት መንፈስ ነው እንደዛ የሚያናክሰው። በሬው ነው የሙት መንፈስ ነው። የሙት መንፈስ አለ። ያ የሞተ ስጋማ የገና ሌላ ነገር ያመጣል እኮ ይሁን። እንዲህ ሙሉ ዱባይ ሚስጥር መያዝ የማይችል ቲማቲም ሆድ ያለው በሙሉ ነው ያለውና ሄደው በሙሉ መረጃ እየሰጡ ይባላሉ እርስ በራስ ደስ ይላል። መኩ እኮ ከበላ በኋላ አላየሁም። ትክክል እኮ አይደለም። አሁን የመኩ መኩንም አብልተውታል። አንድ ገስት ላይ ገባ ወጣ ነበር የሚል ገብቶ አንድ ቀን ካየው ተመልሶ አሁን ዘወትር በቃ እዚሁ ቲክቶክ ላይ ሆኗል። ኧረ እሱ እየነዳ ነው የሚያየው። አባቴ አይሞቀው አይበርድም አውቃለሁ። ግን ይሆንያ አሁን እሱም ወጣ ገባ እያለ ነው። ከበላ በኋላ ቼክ ማድረግ አለብኝ መብላትና ለመብላቱን ቼክ ይደረግ። የሚገርም ነው። አይ በጣም ነው የደነቀኝ። ግን በእናታችሁ አንተና ሙኒት ዳጥዬንም ፒስ ብትሆኑ ደስ ይለኛል። እና ዜድና እንትናን ገነትንም አስታርቃቸው ጆካ። ዜድና ገነትን አስታርቃቸዋለሁ። ችግር የለም። ዜድ ሾጧ ቅድም መታ ነበረ። ጸብናችሁ እንደ አንተ ግን ዜድዬ እኮ እንደ ሙዷ ነው። ጨብ ስትል ትልስህና ብዬ ነበር እንዴት ትላለች። ዋተና ይቅርታ ትጠይቃለች። እና ያቺ አይ እኔ በጆካ ነው ማቃት። ያችን ልጅ አላቃትም ነበረ። ለጆከር አትንኩብኝ ብላ አንድ ቀን ቆሞልኛል። እኔ ኦሮሞ ነኝ እሱ አማራ ነው፣ ግን አትንኩብኝ ብላ ለጆከር ያወረደችው ነገር የሰው ልጅ ቁም ነገር እንዳለው በዚህ ባላሰብከው ሰዓት ገብቷል። በጣም ባላሰብከው ሰዓት መሆኑ ቀላል አለ። ራሱ በጣም ነው የገረመኝ እናቴ። አይ ይመቻት። እኔ ስለማላቃት ምንም ልል አልችልም፣ ግን ባየሁት እዛ ላይ በቃ አትንኩብኝ ነው ያለችው። እና ነጭ የሆነ ቀን ቤት ክፈትና ይፍቱ ይበቃችኋል። እኛ ይፈቱ ነው የሚችላል። እዚህ በኋላ ከማን ጋር ሄሉ ተጣልተሻል እንዴ? ከጆከር ጋር ሄለን ቬጋስ ተጣልታችኋል? ሄለን ማነች? ሄለን ቬጋስ አይ ላቭ ማይሰልፍ ሄለን። ኧረ ቼክ አድርግ እስኪ
ሄሉ ተጣልተሻል? የት አለች? ቁጥር ጻፊ። ብትጣላ ትገባ ነበር። ኧረ ትዝም አይላት፣ ትዝም አላለው ሰውየው። ጆካ ማነች? ሄለን ዮኒ ሄለን የምትባል የቬጋስ ልጅ አንድ ቁጥር እየጻፈችልን ነው። አስገባ ቁጥር እየጻፈች አይ ላቭ ማይሰልፍ የሚለው እቺን ተዋት እባክህ። አስታርቀኝ ነው ያለች። አይ የሆነ ቀን ጥፋት አጥፍታ ነው፣ በራሷ ጉዳይ ነው። ኦኬ ይሄው እንኳንም ማስገባት አልሰማኝ ብላ በዛው ተንኳት። ኦኬ ጸበኛ አይደላችሁ? አረ ጸብ አይደለም፣ ጸብ ሳይሆን ያው ጸብ በለው ራሷን ጎዳሉ ብላ ውጭ ብዬ ደርቄ ጉሮሮዬን አሞኝ 2 ቀን ነው ራሴን የታመምኩ። አዎ የእሱ ቀን አስታወስኩኝ፣ ትዝ ይለኛል። አሁን ይኸው ሄሉሻ ጨርሱት። እንትዬ ድምፅሽ ይቆራረጣል። 2 አንበሳ ትክፈል እያሉ ነው። ማኛው ማንን ነው 2 አንበሳ ትክፈል? እውነት ነው። እኔ ጋር ታስገባ ከታች እያሉ ነው። ድምፅሽ ይቆራረጣል። ኤሊሻ ድምፅሽ ይቆራረጣል። ወይ አንበሳ ለጌም ነበር የሚወርድ። በቃ ለወንጀል ማፈኛ ሆነ። ለወንጀል ሆነ። ያስሊን የሆነ ነገር ልክልሃለሁ። 5 አንበሳ ተቀበሉ። አዎ ያስሊን ላክልኝ። ፈልገዋለሁ አስሊን። አንተ ሴትዮዋ እኮ የ5 ዓመት ደመወዟን እኮ ዘጋች እኮ እንዴ! ከዚህ በኋላ ጡረታዋን ጨረሰች እኮ። እኔ ጭራሽ በእኔ ስም ተከፈላት። በሙሉ ጨረሰች። ይመቻል። ያሳዝናል። ያ አይ ኤሊሻ ብዙ አልተቀየመም። ስሚ ኔትወርክሽ አይሰራም። አልተቀየምከኝ ጆካዬ? አይ እኔ አልተቀየምኩሽም። ኧረ በስመ አብ ሰላም ስልም ዘጋኝ ምናምን በሰዓቱ ያማ በቃ ብዙ ነገር እኮ ተፈጥሯል። አልፏል። ችግር እኔ ደግሞ ትመቸኛለች። የሚገርምህ ምስኪን ልጅ ናት። ለዛ ነው የምትመቸኝ። ይሁንዬ በጣም ቴንኪው ነው ወንድም። አስጠሩኝ ብላ እኮ ተጠርቼ ሂጅ እኮ ነው ዋጋዬን የሰጠችኝ። አዎ ገባኝ። በዛ ሰዓት ያለው ስሜት ቀላል አልነበረም። እኔ ተረድቻታለሁ። ሰው የሌለ መስሎ ሲሰማ በጣም ሲከፋ ከባድ ኬዝ ነው እና እግዚአብሔር ይመስገን ዛሬ ሄሉሻ መስሚያ ጥጥ አድርጋ መታለች። ማንም ምንም ቢል ከዚህ በኋላ አይሞቃት አይበርዳት። መሆንም ያለበት እሱ ነው። እና ፕሊዝ ከሙኒት ጋር ፍቱ። ሙኒትንም እኔ አውርቻት አላቅም። በውስጥ ፈጣሪ በሚያውቀው ጽፍላታለሁ። እውነተኛ ከፈታን እኮ ሚዲያ ባዶ ይሆናል። ማግኘት እሺ እንግዲህ ሂዱበት። እሱ ነው የሚያዋጣው። እያወቀው አይ ግን ቢበራ ደስ ይለኛል። ሌላ ደግሞ የሆነ ቀን ቤት ከፍተህ ይፍቱ። ሳራ ጋር ሙኒትም ጋር የምትበላችሁና ቢበቃችሁ ነው የሚሻላት። ከዚህ በላይ ዳጣ እኔ ብዬ አላቅም። ሚዲያ ላይ ዳጣን በህይወቴ ማየት ማፈል ዳጣ እኔ እኮ ሳልደርስባት ነው ፎን ብላ አሽሙር ትወዳለች ዳጥዬ። ስራ ላይ ስለሆነች ይሆን ያው ጁስቲፍቱ ስራ ዳጥዬ አሽሙረኛ ከምትሆን ቀጥታ ስለ እሷ ስራ ምን አገባኝ ወንዴ። እሱ ነገሩን አሉ ፊት ለፊት መናገር ነው። መናገር ከተፈለገ ከተደረሰ ምክንያት ችግር ካለባት እኮ ሰው ጋር ተሰብስባ እኔን ለመጥፎ ነገር ከማሰብና ከማሳሰብ እኔም በውስጥ መታ ደውላ ችግር ካለባት ችግር እኔ ደርሼባት አላውቅም። የመርዝነቷ እኮ ቻፓ ስትቀበል በእሷ ስም እንኳን አልተቀበለችም። ይሁንዬ በጣም አመሰግናለሁ። እሺ ኤልሻ የምጅሽ በጣም አመሰግናለሁ። እሺ መልካም ቀን ጆካዬ። ይቅርታ ብያለሁ። ይቅርታ አድርግልኝ። እሺ በጣም ነው የምወድህ። እሺ እኔም እወድሻለሁ። መልካም ኤልዬ ይመችሽ። እሺ ዮኒዬ ቴንኪው። ዮኒ ያንን አድርግ። ዮኒ አልተቀበልኩም እኮ አልተሰጠኝም አለች እኮ።
ሸመጠጠች ለመቋቋም እንዴት ስጦታ እንትን ጊፍት እንጂ ቀለል አድርጋ ጊፍት እንጂ እኔ ለመቋቋሚያ ምናምን ተብዬ አልተሰጠውም አለች። ኧረ ይቺ ወሮ በላ ቁርጥም አድርጋ የበላችሁን 50 ሺዋን ላጣርጋ 50 ሺዋን ልጣ ደግሞ የሚደብር 10 ሺህ በባሏ ስለገባ ማስረጃ አለ። የት ታደርገዋለህ? ግን አንዳንድ ሰው ክፉ ነው። እንደዚህ መርዝ ሲሆን ያስጠላል። ለባሏ ወርቋን ነው የገዛችበት አንገቱ አሁን ገዛችለት። ይመቸው ለእሷም ለሱ። ግን አሁን ይሄ ትንሽ ይረጋጋና እናንተም ታረቁና ጆካ የጋሽ እኔም ግን እንደዚህ ነፍስ ያላት ሚስት ልፈልግ እንዴ እንደዚህ የምትንከባከበኝ ዕቃ የምትገዛልኝ ምናምን ፉን ብላ ዲያጣሽ ጠምታበላህ ነው። ፈልግልኝ ጆካ ዱባይ የሆነ ሰው አይጠፋም። እስኪ ጭደቅ ሚስት ያሰባም ብለህ ነው አይደል አንተ? ጡረታ ያስፈልገኛል። መኩ ጋር መጣችኋለሁ። እንደዛ ካሰብክ እድራለሁ። መጨረሻ የሞተ በሬ ትንሽ ልክ ያቋቁሙኝ ይሁን ያቋቁሙኝ አላለም። ኧረ ስዊትን አንድ በላት ዶካ ስታናድዱ ተጣልቻለሁ ትልሃለች። ስዊት የምትባለች ከታች የት አውቃታለሁ? ትጣለኝ ብዙዎቹን አያውቃቸውም እኮ አቴንሽን ፈልገውም ይሆናል። ኧረ የጆካ እንትኖች አይደሉ ናቸው። እኔ እኮ አላውቃቸውም። እኔ ሞዴሬተሮችን በብዛት እንደዚህ ማቅ እንጂ እኔ እኮ ያን ያክል ኮመንት ላይ እንደዚህ ተከታትዬ ለእኔ ጥሩ ነገር ጻፈ ብዬ የምከተል ሰው አይደለሁ። ገባለሁ፣ አውርቼ እወጣለሁ። ያና በቃ ከሙኒት ጋር ፍቱ ብሮ። አንተ አስታርቃቸው። ማኛው በውስጥ አዋራት መብታችሁ ነው፣ ግን በውስጥ አወራታለሁ። ይፈታ ፒስ አድርጎ። አሁንማ የመንግስት ባለስልጣን ለመንግስት ነው የምቆም ለመንግስት ነው የምሰራለች እኮ በቃ። ኧረ ይመቻል። ሴቶች እኮ ስሜታዊ ሲሆኑ ብዙ ነገር ሊሉ ይችላሉ። ቶሎ የምትመለስ ትመስላለች። አይ ክፋት እኔ አየሁ፣ ሶሻል ሚዲያ ላይ አየኋት። እግዚአብሔር ምስክሬ ክፋት የላትም ልጅቷ። እኛ ቆይተንበት የለ ይህን ሚዲያ ማን ነው ክፋት ያለው ማን ነው መልካም ሰው ምናምን በደንብ ማየት እንችላለን። እና በቃ ክፉ ተናዳ ተናገረች እንጂ ክፋት ያው ጸብ ላይ ትሰዳደባለህ ምናምን ጓገጭ አለ እንጂ ሙኒት ክፉ አትመስለኝም። አይደለችም እንዴ? ለብዙዎቹ ገብቷል። አብራ አልቅሳ ምናምን ብዙ ነገር የምታረግ ሴት ክፋት አላት ብዬ አላስብም። ስሜታዊ ሲሆኑ ግን ያዙ ይልቀቁኝ ይላሉ። ይሄ የማንም ሰው ባህሪ ነው። እና ግን የሞተ በሬ አቁሙልን። ዱባይ አንመጣም። ለተወሰነ ዓመት የመምጣት ሀሳብ የለኝም። ይህ የበሬው ጉድ እስኪያልቅ እኔም የማይሆን ነገር ውስጥ ያስገባኛል። የምታቋቁመኝ ፈልጉልኝ። አንድ የሆነ ማደያ ነገር ያለው ሰው አግብታ የፈታች ካለች ከዱባይ ከሆነ አረብ ሀገር አምቡላንስ ገዝቶ ከፍቶ የተፋቱ ካለች እኔ ማደያውን ፈልገዋለሁ ለሆነ ጉዳይ። ዱባይ ይቅርብህ ለጊዜው። ጉዳይ ፈልገዋለሁ። ሌላ ቦታ ፈልጉ። ሌላ ቦታ ካለም ፈልጉልኝ። መኩ መጣልህ ጆካ። መኩ እኮ ፈዟል። ዱባይ ገብቶ ከወጣ በኋላ ያንን ስጋ አብልተውብኛል። ትንሽ ፈዘዝ ብሏል። ገነት መጣች። ገነት አለች። አላየኋትም። ዮኒቶ ተዋወቃት። ለማንኛውም መጣች። አላውቃትም። አበባ ስጭ ካለች ገንዬ ቻርቤል የምትባለው ናት። 19 ቻርቤል አይደለች? አይደለ ገነት ነው የሚለው እሷ በእንግሊዝኛ። ጉድ እያለ እኮ ነው ሰውየው ከታች። ኧረ ጉድ ነው ደግሞ። ምን ሆኜ ነው የምፈዘው? ስማ የሆነ ነገር አበሉ እንደ አንተም ለምን አጠፋው? መኩ ፈዞብናል እያሉ ነው። ተቃውሞ መጥቶ ነው። ምን አውቃለሁ። ከሄደ በኋላ መኩ ፈዟል። ይሄንን ስጋ ብልተውታል እያሉ ቀምሳል ማለት ያንስ አይደለም። አሁን ከሁሉም ጋር ተቀራረብና መጣላት ከበደ።
አይ ጥሩ አደረግ። እኔ 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 እዚህ ውስጥ አታስገቡኝ። እኔ ሁሉም ጓደኞቼ ሆነዋል። አሁን ኧረ ሰውዬ ምንድን ነው የሚያወራው? እኛ የምናወራው ሌላ ነው። አንተ የምታወራው ስለነሱ አይደለም። እኛ እያወራን ያለ ነው። አየህ አበል እኔ ዱባይ ሄዶ ያንን ስጋ በልቷል አላላችሁም እንዴ? እኮ ስጋ በልተሃል ወይ? ዱባይ ነው እኮ ጥያቄው። መኩሻ ስለ ሰው አይደለም እኛ ያወራነው። ስለ ምን አለ የዱባይ ስጋ የተለየ ነው? የዱባይ ስጋ እያበሉ አይደል እንዴ? አልሰማህም መሰለኝ መኩ። አልሰማህም? ኧረ ውሸት ከመረጃ ጀርባ ሆኗል። እኔ እሱን አላምንም። አይ እኔ አላምንም፣ እሱን አልቀበልም። በል ዮኒም በውስጥ አናግረው እና ይላክልህ። ከዛ በኋላ ይሄ ሰውዬማ ሸምጥጦ ነው የመጣው። እልቁን የማዳያው ነገር ለምን ነገር የማዳያው ነገር ማዳያው ጋር ተፍ ተፍ እያልን ነው መኩ። አዎ የማዳያው ነገር ይነገረኝ። አይ ባለማዳያም ባለድንግልም መሆን አይቻልም ብሮ። ለመኪና ነዳጅ ይፈልጋል። አንዱ አይ ለመኪና ያገኘው በቂ ነው። ለዛ ነው። አይ እንደዛ መሆን አለበት። እና የት ሄደች? መታ ነበር ገኒ ያላሉም እንዴ? የለችም። ገነትን ያግባ ማዳያ ያላት እያሉ ለአንተ ነው እንደሚጽፉት። ሰው ባላላታ እሷ ባለትዳር ነች እናት እናፋታታ ምናምን ባይሆን ኧረ ልጅም ትዳርም አላት። ሲስተሯን አስተዋውቁ። እህት የላትም። እንደሱ ነው የሚሻለው። ማዳያው የእህቷ አይደለም። ምን ያደርግልሃል? በስሟ ከሆነች ማዳያውን የፋሚሊ ነዋ። ማዳያው በፋሚሊ ደርሰኛው ዮኒ ትፋታ። በስሟ ከሆነ ትፋታ። በስሟ ነው ማዳያው፣ በስሟ ነው። ስለዚህ ወደ ሲስተሯ እናዞረዋለን። ችግር የለም። እሱን እንግዲህ አንተ የስራ ውጤት ነው። የስራው በጣም ዋና ጉድ ነው። ጥሩ እንክብካቤ ከሰጠህ እንኳን ማዳያ እዛ ምን አሉ መሰለ መኩ በአዋዜ ስለበላ ነው ስጋውን አላሉ። ለዛ ይሆናል። ልክ ያልታወቀ ለዛ ይሆናል እኮ። ግን ከመረጃ ጀርባ ሆናል ማለት ነው። ስለ ስጋው አልሰማም። በወጣው ምን ሊያደርግለት ያማል እንዴ? ምን ያደርግለታል? መረጃ ምን ሲጠቅመው ገብቶ አይከታከተሱ። ብዙ ጠላት የለው። አንተ ቤት ብዙ ሰዓት ስለቆየን በዛ ጉዳይ ያየ መስሎኝ ነበር። አላየም። አልነበርኩም። የዛን ጊዜ እኮ አልነበረ። አንተ ገብተህ እዛ እንትን ያልከን አላየሁም። እንደዚህ ሆነ ሲሉኝ ነው የሰማሁት። ብዙ ስለሌለ ነው። ከመኩ ጋር ሆናችሁ ማግኘዚ በውስጥ ጨርሱት። አይ የሚያልቅ አይ ጆካም እኮ ደስ የሚል ይሰማል። ምክር ምናምን ነገር የሚሰማ ልጅ ነው። አይ ጆካን ያስቸገረው አሁን ያስቸገረኝ እሱ ነው። እኔ ተደውልለት ዮኒ ወይ ቆይ እኔ እደውልልሃለሁ። ወይ እሺ አይ ጆካ እንትን አስቸጋሪ ሆኖ እኮ ነው ታውቃለህ። መኩ ቪፒኤን እምቢ ብሏል ዱባይ። ወሬኛ አታጭበርብር። እንደዚህ አይነት ነገር አልቀበልም። እንዳትቀበል መኩ አንበሳ እኔን ራሱ ዋሾ ነው ያደረገኝ። እንደዚህ አይነት ነገር በጣም ነው ዝም ብለህ እንዳትቀበለው ምክንያት ሲሰጥ። ቪፒኤን ካላበራ እኮ አይሰራም እኮ። እናንተ ጋር ዋትስአፕ ምናምን አይሰራም። ያ አይ ይመቻችሁ ቤተሰብ፣ መልካም ጊዜ። ፕሊስ የእንትናን ግን አብራ ከቻላችሁ እነግራታለሁ በውስጥ ይብራ። ምን አልከኝ? ይብራ የእንትና የሙኒት ጉዳይ እና አንተ ይብራ። ቆይ ለአንድ ወር ያክል ተውል። አይ መብታችሁ ነው፣ ግን ምን ጥቅም አለው? አንድ ወር ድረስ ምንም ጥቅም የለውም። በቃ እውነት በቃ ምንም አያደርግም። አንተንም አይመጥንም፣ እሷንም አይመጥንም። እኔ እኮ የምገርሙኝ ይሄ እኔ ቤት ነው። በቤቱ ላይ ሲገባ መቆመት ትችላላችሁ።
አረ ይመቻችሁ፣ ምን ችግር አለ? ለኮመንት ደግሞ ሁሉም አይወደን እንግዲህ የስራው ባህሪ ላይ ፌክ አካውንት እየከፈቱ በትክክለኛው አካውንታችሁ መታችሁ መሳደብ፣ በፌክ አካውንት ግን ሄዳችሁ መሳደብ ምንም እኮ ትርጉም እኮ የለም። ጆካ ስንት ዓመታችን እኮ እዚህ ሶሻል ሚዲያ አረጀንበት እኮ አሁን እኛን ሊያበሽቁ ነው። እጃቸው ደክማቸዋል ልጅ ምንም ቀኑ ሙሉ ሲሳደብ ቢውል ይደክመዋል ልጅን እንጂ ምን አስባል። እኛው ልንበሽቅ ነው። መስራቾቹን እኛን ለማብሸቅ ሲሞክሩ ይገርመኛል እኮ እጃቸው ይደክማቸዋል። የጆካ ሞዴሬተሮች ግን አንደኞች ናቸው። እሳት ገና ጽፈው ሳይጨርሱት ነው አየር ላይ በጠረባ የሚጥሏቸው። አርባ ስትደፈራለህ አየር ላይ ነው የሚወስዷቸው። ገና ጽፈው ሳይጨርሱ ጎበዞች ናቸው። ይችላል። በሉ ዮኒ ከወጣ እንግዲህ እኔም ልውጣ። ምን መልካም ያለ እሱ አልተነፍስም አልሽ። ጉልኮሷ ነኝ። ሌላ ቤት አትሄድም። የሆነ ነገርማ አለ፣ መጠየቅ አለብን ይሄን ነገር። አይ እመጣለሁ። የስንት ዘመን ከፌስቡክ ጀምሮ እኮ ነው እስኩ ወዳጅነታችን ሎንግ ታይም መኩም ያው በአንተውም ቢሆንም መኩሻም ማችን ነው። አይ ማችን ነው ማለት አልገባኝ። ከዛ በላይ ምን ፈለግ አልገባኝም። ወሬኛ ፈርቶ በዚህ እኮ ሲያልፍ ማግኘት ናብየው በቃ ሎዱን ሳነሳ ደውልልሻለሁ ምናምን ብሎ ፈርቶ ቀረ። ጤና አዳም ይሰጠው። ማንን ነው የምፈራው? የፈራም ዘመድ የለኝ እኔ። ጤና አዳሙን ፈርተክ አይ ነው ረስቶ ይሆናል። ነገ በዛንም አልፎ አቀብኝ ይሻላል። በዛ ብትቀበል ነገማ ሰንበት ነው። ሰንበት ስራ አለ። እስኩዬ በእኔ ስም ጋብዥልኝ። ወይ ጆካዬ ደስ ይለኛል። በዮኒ ስም ልጋብዘው ብዬ በይወጣለው በራሴ ካልሆነ አይመቸኝ። በራሴ ካልሆነ አይመቸኝ። የዛሬ 3 ዓመት ምናምን እንደዚሁ በዚህ ሰፈር አድፋለሁ ብሎ እሺ፣ ብዙ ሩቅ አይደለንም እኔ እና እሱ። በራሱ ስም ጋብዥው። እሺ፣ በሰው ስም አልጋበዝም። በራሱ ስም ይሆንልህ። ጉዳዩ ሌላ ነው። እሺ አንበሳ አውርድለት ለጆካና በቃ ጋብዘዋለሁ። አላልሽም? በአንበሳ ነው ጨዋታው። ልትጋብዥኝ 15 ብር ምን ዋጋ አለው ታዲያ? አንበሳ ከወረደ ዋጋውን ከፍሎ እኮ ነው። ነው እኛ ጋር ጥብስ ስለሌለ ስቴክ ሃውስ ምናምን ነው በወስድክ ማግኘት የ15 ብር ጥብስ ለመጋበዝ እኔ 300 ብር ከፍል 300 ብር ያንተ 15 ብር አይደለም። ብራዚሊያን ስቴክ ሃውስ ምናምን ነው በወስድክ። ብራዚሊያን ስቴክ ሃውስ $50 ነው። ምንድን ነው 50 ላንተ 50 ለኔ። ከዛ እኔም ብራሰፋኝ አንቺን እንደ እኔ 300 የምታስከፍይ ለነገ ይሄ የወዳጅነት ግብዣ አይመስለኝም። በቃ ጋለሪው ሙላለት በቃ ምን ነው አንቺ እንደ ራስ መምላት አቃተ እንዴ አንቺ ቆይ አልገባኝም። አሁን ተወዛግቤያለሁ። እምጋብዝህ በማኛው ስም ነው አልሽ? ጋለሪ ሙላ ለጆከር ምን ማለት ላንተ ይቻላል እንደዚህ ላይ መሙላት አልተባለም። አይ ግራ ገብቶኝ ነው እንጂ እኔ ማለት ነው ያው ያንተ ብሪጅስቶን ስለው አታወዛግቢኝ እንጂ ጆካይም ያው በቤቱ ብዬ ነው። ኧረ ያንተ ብሪጅስቶን አለች። ቆይ ግን ብሪጅስቶን የጠፍታ ነው ሰሞኑን ሞጣ ጋር ላይ ያለው አጋጣሚ እኮ ተጣልተዋል። ተጣል እንዴ? አይ እንትን ከፍታለች አለ እኮ ሲጠይቁት። ምን ከፍታለች? የራሷን ሬዲዮ ጣቢያ ከፍታ ነው አለ ሞጥሻ። ተጣልተዋል ሞጣና ብሪጅስቶን። እኔ እሷ ስትሄድበት በሱ ላይ ማየት እፈልጋለሁ። እኔ ጋር ነው ይበሏት። የስንት ዘመን ጀለሱ። አይ የጆሮን አመድ ነው የምታረገው አይደለም። እኔ አሁን ማኛው ፈልጋትና አንተ ጋር መጣ ስትሄድበት እሱን ደግሞ እንዴት እንደሆነ መግለጫ ተስጣረ ትጠራልን። ብሪጅስቶን ትጠራልን። አይ መጠራት አለባት። ምክንያቱም ራሱ ሞጣ ጋር ከተጣላ ይቅርታ ጠይቃታለሁ። ኧረ ብሪጅ እንግዲህ እየሰማች ነው። እባክሽን አደራ። ብሪጅስቶን እሱ ቤት ብቻ ነበር የምትገባው እኮ ሌላ ቤት ገብታ አታውቅም። የለችም። ጠፍተ ጨንቆታል። ሰው ቤት አልተጣላንም አለ። ስማ ትላንትና ምን ሆነ መሰለ ዮኒ ቤት እዚህ ላይ ማን ነው የሚመቻችሁ ብሎ ጠየቀ ማለት ነው። በቃ ሁሉም ሞጣ ራስ ዮኒ
ጆካ እከሌ ሁሉንም ተጠራ። ነጭ ቅማል አልቀረችም ስትጠላ። አንድ ሰው ጉቶን ያለ የለም። ጉቶ እኮ ለምንም አይመችም እኮ።